ከምስሉ ላይ እንደምትረዱት ኢትዮጵያን ጀነራል ሰከንዳሪ ኤጁኬሽን ሰርቲፊኬት ኤግዛም ነው የሚለው። ማለትም የማትሪክ ጥያቄዎች ነበሩ። ማትሪክ ከመቅረቱ በፊት ከ2011 በፊት የነበሩ ጥያቄዎች ናቸው። 2011ም አለ። ለምንድነው በጥያቄ መልክ እንደዚህ የምናቀርብላችሁ? ምክንያቱም በጥያቄ ያለ ነገር የመረሳት መጠኑ በጣም ያነሰ ነው። በተለይ ፊዚክስ፣ ማትስ በምታጠኑበት ጊዜ ብዙ ጥያቄ የምትሰሩ ከሆነ ፐርፌክሽን ላይ ትደርሳላችሁ። ብዙውን ጊዜ እንደዚህ አይነት ትምህርቶች ጥያቄ በመስራት ነው። ግን ባዮሎጂ ጥያቄ በመስራት ብሎ ነገር የለውም። ጊዜ ከሌለ ግን ጥያቄ መስራት አሪፍ ነው። ግን ባዮሎጂ በደንብ ማንበብ ይፈልጋል። ግን ዞሮ ዞሮ የሚነበብ ነገር ሊረሳ ይችላል የሚል ነገር ስላለ ነው። ስለዚህ ጥያቄ እያጠናን ጥያቄ ከሰራን ደግሞ ሞስትሊ በጣም ፐርፌክት ይሆንልናል ማለት ነው። ስለዚህ ይሄን ያልኳችሁ ኢትዮጵያን ጀነራል ሰከንዳሪ ኤጁኬሽን ሰርቲፊኬት ኤግዛምን ነው በዛሬ የምናየው። ኢትዮጵያን ጀነራል ሰከንዳሪ ኤጁኬሽን ሰርቲፊኬት ኤግዛም ይላል፣ ወይም EGSECE በአብሪቬሽኑ ማለት ነው። የመጀመሪያውን ጥያቄ ከማየታችን በፊት እያቆማችሁ ሁሉንም ጥያቄዎች ለመስራት ሞክሩ። የአንደኛውን ጥያቄ ለምሳሌ እዚህ ፊት ለፊት ሳመጣው እያቆማችሁ ለ5 ሰከንድ ያህል እያቆማችሁ ጥያቄውን መሞከር ትችላላችሁ ማለት ነው። ወይም ካነበብኩት በኋላ ፑዝ አድርጋችሁ ጥያቄዎቹን መሞከር ትችላላችሁ። እሺ ዳይሬክትሊ ወደ ጥያቄዎቹ ልግባ። የአንደኛው ጥያቄ ምንድነው የሚለን? Among the most renowned Ethiopian biologist who has been honored by developing high yielding strains of sorghum። ስለዚህ አሞንግ አለ ከሞስት ሪኖንድ ኢትዮጵያን ባዮሎጂስቶች መካከል እዚህ ጋር እንግዲህ ሞስት ሪኖንድ ኢትዮጵያን ባዮሎጂስቶች አይተናል። ግን ዋነኛው ጥያቄ እዚህ ጋር ማተኮር ያለባችሁ በዋነኝነት የቱ ጋር ነው? እዚህኛዋ ጥያቄ አካባቢ ነው። እዚህኛዋ ጋር ተመልከቷት። እቺኛዋ ጋር ሶርገም የምትለዋ ነገር ናት። ምን አልኳችሁ? ሶርገም። ስለዚህ ይሄ ሪኖንድ የሆነው ባዮሎጂስት ይሄ ኢትዮጵያን ሪኖንድ የሆነው ባዮሎጂስት ምን ላይ ነው የሰራው ነው የሚላችሁ? who has been honored by developing high yielding strain of sorghum። ስለዚህ ሶርገም የምትለዋን ነገር እዚህ ጋር በደንብ ማስተዋል አለባችሁ ማለት ነው። እሺ ስለዚህ ኤ ላይ ዶክተር አክሊሉ ለማ ይለናል። ቢ ላይ ፕሮፌሰር በየነ ጴጥሮስ፣ ሲ ላይ ዶክተር ገቢሳ ኢጀታ ይለናል። ዲ ላይ ደግሞ ፕሮፌሰር ጥላሁን ይልማ ይለናል። የ2005 ጥያቄ ነው። ሞስትሊ እንደዚህ አይነት ጥያቄዎች ነው የሚወጡት። ስለዚህ ዶክተር አክሊሉ ለማ ኤ ላይ ካልን መልሳችንን ዶክተር አክሊሉ ለማን እንግዲህ ብዙውን ጊዜ እኛ ኢትዮጵያን የምናውቀው በምንድን ነው? በእንዶድ እንጂ በሶርገም አይደለም የምናውቀው። ስለዚህ ዶክተር አክሊሉ ለማ ከእንዶድ ጋር የተያያዘ ነገር ነው። ሁለተኛው ፕሮፌሰር በየነ ጴጥሮስ። ፕሮፌሰር በየነ ጴጥሮስን ብዙዎቻችን የምናውቀው በምንድን ነው? ባዮሜዲካል ሳይንቲስት በሚለው ነው። ባዮሜዲካል ሳይንቲስት በሚለው ነገር ነው እኛ የምናውቀው። ስለዚህ ፕሮፌሰር በየነ ጴጥሮስም አይሆንም። ዲ ላይ እንሂድ። ሲን እንዝለልና ፕሮፌሰር ጥላሁን ይልማ። ፕሮፌሰር ጥላሁን ይልማን ደግሞ በምንድን ነው የምናውቀው? በቫክሲን በክትባት አይደለ? በክትባቶች ራይደር ፔስት በመጣ ጊዜ ያ ካትል ዲዚዙ በመጣ ጊዜ እንግዲህ ፕሮፌሰር ጥላሁን ይልማ ነው ትልቅ አስተዋጽኦ ያደረጉልን ማለት ነው። ባለፉት ሌሰኖች ላይ ይሄንን በትክክል አውርተናል። ስለዚህ ፕሮፌሰር ጥላሁን ይልማ የሚገናኙት ከምን ጋር ነው ማለት ነው? በትክክል ከቫክሲን እና ደግሞ በመጽሐፋችሁም ላይ እንደሚለው ምንድነው ከሌላ ከምን ጋር የሚገናኙት? ከኤችአይቪ ኤድስ ሪሰርቾች ጋር ነው እንጂ ከሶርገም ጋር አይደለም። ስለዚህ በትክክል መልሳችን ዶክተር ገቢሳ ኢጀታ ወይም በአሁኑ ጊዜ ፕሮፌሰር ገቢሳ ኢጀታ እየተባሉ የሚጠሩት ጋር ነው የሚሆነው ማለት። ስለዚህ መልሳችን ሲ ይሆናል በትክክል ማለት ነው። መልሳችን ሲ ይሆናል። ይቅርታ ትንሽ ጫር አረኳት። መልሳችን በትክክል ምን ይሆናል? ሲ ይሆናል ማለት ነው። ሲ ይሆናል። እሺ ወደ ቀጣይ ጥያቄ እንሂድ። ያልገባችሁ ጥያቄ ካለ እንደግመዋለን፣ ችግር የለም። እንዳትጨናነቁ። ኮሜንት ላይ ኮሜንት ማድረግ ትችላላችሁ። ኤኒ ዳውት ካለ አብረን እናወራዋለን፣ ችግር የለም። ሁለተኛው ጥያቄ አሁንም ፑዝ እያደረጋችሁ ሞክሩት።
an institution that carries out research into leprosy and tuberculosis or TB is ይለናል። የ2006 ጥያቄ ነው ደግሞ እንደምትመለከቱት ይሄ ኤ ላይ ኢትዮጵያን ሄልዝ ኤንድ ኒውትሪሽናል ሪሰርች ኢንስቲትዩት፣ ቢ ኢትዮጵያን ኢንስቲትዩት ኦፍ አግሪካልቸራል ሪሰርች፣ ዲ አርማወር ሲ ላይ አርማወር ሃንሰን ሪሰርች ኢንስቲትዩት፣ ዲ ከታች ነው ያለው። ዲ ምንድን ነው የሚለን? ኢንስቲትዩት ኦፍ ባዮዳይቨርሲቲ ኮንዘርቬሽን ይላል። ስለዚህ አሁን እነዚህን ሁላ ነገሮች ከስማቸው አንጻር ሶልቭ ማድረግ እንችላለን። ምንድን ነው የተፈለገው? ሊፕሮሲ ኬሪ አውት የሚያደርገው እኛ የተጠየቅነው ኢንስቲትዩሽን ኬሪ አውት የሚያደርገው ምን ላይና ምን ላይ ነው? ዋነኛው እዚህም ጋር ጥያቄ የምታዩት ሊፕሮሲና ቱበርክሎሲስ ላይ ነው። እንግዲህ ሊፕሮሲና ቱበርክሎሲስ ይኸውላችሁ እዚህ ጋር ሊፕሮሲ ኤንድ ቱበርክሎሲስ ኦር እኛ የምናውቀው ቲቪ በሚለው ስሙ ነው። ቱበርክሎሲስ ነው ትክክለኛ ስሙ። ስለዚህ ሁለቱን ነገሮች ነው ማየት ያለብን። ስለዚህ ይሄ ኢንስቲትዩት ሊፕሮሲና ቱበርክሎሲስ ላይ ነበረ ዲል የሚያደርገው ወይም ደግሞ የሚሰራው። ስለዚህ የመጀመሪያውን ምርጫ ስናይ ኢትዮጵያን ሄልዝ ኤንድ ኒውትሪሽናል ሄልዝ ሊሆን ይችላል። ሄልዝ የምትለዋ ነገር ትንሽ ስለ ሊፕሮሲ ስለ በሽታዎች ሊያጠና ይችላል ብለን መገመት እንችላለን። ግን ደግሞ ኒውትሪሽን የምትለዋ ታፈርስብናለች። ስለዚህ ኤ በፍጹም አይሆንም ብለን እንዘለዋለን ማለት ነው። ቢ ላይ ሄድን። ኢትዮጵያን ኢንስቲትዩት ኦፍ አግሪካልቸራል ሪሰርች ከአግሪካልቸር ጋር ምን ያገናኘዋል? ሊፕሮሲ እና ቱበርክሎሲስ። ሊፕሮሲ እንደነገርኳችሁ ቃሉ ቢያስጠላም ቁምጥና ማለት ነው። ቲቪም እንደዛው ታውቁታላችሁ። ስለዚህ ከአግሪካልቸር ጋር ምንም የሚያገናኘው ነገር የለም ማለት ነው። ወደ ሲን እንዝለልና ወደ ዲ እንምጣ። ዲንም ደግሞ በምንመለከትበት ጊዜ ባዮዳይቨርሲቲ ኮንዘርቬሽን፣ ይሄ ከኮንዘርቬሽን ጋር እንጂ ከበሽታዎች ጋር ምንም የሚያገናኘው ነገር የለም። ስለዚህ በትክክል መልሳችን ምን ይሆናል ማለት ነው? አርማወር ሃንሰን ኦንሊ ሊፕሮሲ ላይ ብቻ ነበር የሚሰራው። ከዛም ከ1996 በኋላ ወርኩን አስፋፍቶ ምን ላይ መስራት ጀመረ ብለናል? ወደ ቱበርክሎሲስ ወደ HIV እያስፋፋ መስራት ጀምሮ ነበረ ብለን አውርተናል ማለት ነው። ስለዚህ አርማወር ሃንሰን ሲ መልሳችን ይሆናል ማለት ነው በትክክል። እሺ ወደ ቀጣይ ጥያቄ ከመሄዳችን በፊት አሁንም በደንብ ቼክ እያደረጋችሁ ጥያቄ ካላችሁ ኤኒ ዳውት አክሽን ካላችሁ ኮሜንት ላይ ልታስቀምጡልን ትችላላችሁ። ወደ ሶስተኛው ጥያቄ እንለፍ። ሶስተኛው ጥያቄ ትንሽ ዝቅ አረኩት መሰለኝ። አሪፍ። which of the following institutes is involved in the conservation of genes of plants and animals? የ2011 ጥያቄ ነው እንግዲህ የመጨረሻው አመት ጥያቄ ማለት ነው። የመጨረሻው አመት ጥያቄ ናት። which of the following institutes የትኞቹ ኢንስቲትዩቶች ናቸው ኢንቮልቭድ የሚያደርጉት ምን ላይ? ጂን ኮንዘርቬሽን ላይ ነው እንግዲህ ኮንዘርቬሽን ኦፍ ጂንስ ኤንድ ኦፍ ፕላንትስ ኤንድ አኒማልስ። ኮንዘርቬሽን ነው እንግዲህ ዋናው እዚህ ጋር የምናየው ማለት ነው። ስለዚህ የመጀመሪያው ምርጫ ላይ ኢንስቲትዩት ኦፍ ባዮዳይቨርሲቲ አለ። ቀጣይ ቢ ላይ አክሊሉ ለማ ኢንስቲትዩት ኦፍ ፓዞባዮሎጂ አለ። አርማወር ሃንሰን ሪሰርች ኢንስቲትዩት ሲ ላይ እናገኛለን። ዲ ላይ ደግሞ ኢትዮጵያን ሄልዝ ኤንድ ኒውትሪሽናል ኢንስቲትዩት እናገኛለን። ስለዚህ አሁንም እነዚህን ቅድም እንዳልኳችሁ ከስማቸው ጀጅ ማድረግ እንችላለን። ይቅርታ በጣም አርማወር ሃንሰን ሪሰርች ኢንስቲትዩት ቅድም እንዳወራ ነው ስለ ሊፕሮሲ ነው የሚያጠናው። ስለዚህ ኤክስ ማድረግ እንችላለን አሁኑኑ ማለት ነው። ስለዚህ ሲ በፍጹም መሆን አይችልም ማለት ነው። ኢንስቲትዩት ኦፍ ባዮዳይቨርሲቲን በምንመለከትበት ጊዜ ደግሞ እንዴት ነው? እዚህ ጋር ዲ ላይ ተመልከቱት። ኢንስቲትዩት ኦፍ ባዮዳይቨርሲቲ ኮንዘርቬሽን ይላል። እዚህ ጋር ግን ትክክለኛው ጥያቄውን ያመጣውላችሁ ዳይሬክትሊ ኢንስቲትዩት ኦፍ ባዮዳይቨርሲቲ ነው ያሉት። ምክንያቱም ኮንዘርቬሽን ካሉ ለግምት ራሱ ያመቻላ።
ኦሬዲ እዚህ ጋር ጥያቄውም ላይም ኮንዘርቬሽን ስላለ ማለት ነው። ስለዚህ ኮንዘርቬሽን አስቀሩት ማለት ነው። አያችሁ አይደል ዘዴውን እንጂ ትክክለኛ ስሙ ኢንስቲትዩት ኦፍ ባዮዳይቨርሲቲ ኮንዘርቬሽን ነበረ። እዚህ ጋር ግን ጥያቄው ላይ ኮንዘርቬሽን ስላለ ኦሬዲ እዚህ ጋርም ኮንዘርቬሽን ከጨመሩበት ኢንስቲትዩት ኦፍ ባዮዳይቨርሲቲ ኮንዘርቬሽን ካሉት ስለ ኮንዘርቬሽን እንደሚጠና ሰው ይገምታል፣ ኦሬዲ ያገኘዋል ማለት ነው። ስለዚህ ይሄ የማይንድ ጌም ነው፣ ሌላ ነገር አይደለም፣ የሚከብድ ጥያቄ ሆኖ አይደለም። ስለዚህ በትክክል መልሳችን የሚሆነው ማን ነው? ኤ ነው የሚሆነው ማለት ነው። ኤ በትክክል መልሳችን ይሆናል ማለት ነው። ኢንስቲትዩት ኦፍ ባዮዳይቨርሲቲ ኮንዘርቬሽን። እዚህ ጋር ኮንዘርቬሽን ባትጨመርበትም ኮንዘርቬሽን አለው ከላይ ዲ ላይ እንደምትመለከቱት የ2006 ጥያቄ ላይ፣ የ2011 ላይ ግን የለውም ማለት ነው። እሺ ወደ አራተኛው ጥያቄ እንሂድ። አራተኛው ጥያቄ a biologist who saved the genetic diversity of Ethiopians domestic plants and internationally acclaimed as a plant genetic researcher is ይለናል። የ2007 ጥያቄ ነው። እዚህ ጋር ትንሽ ኢረር አለ፣ ይቅርታ። ዶክተር መላኩ ወረደ ብላችሁ እናንተ ያው ስታነቡ ኤ ላይ ዶክተር መላኩ ወረደ፣ ቢ ላይ ዶክተር ኦር ፕሮፌሰር ገቢሳ እጀታ፣ ሲ ላይ ፕሮፌሰር ለገሰ ነጋሽ፣ ዲ ላይ ፕሮፌሰር ሰብስቤ ደምሰው። ስለዚህ ዶክተር መላኩ ወረደን በምንድን ነበር የምናውቀው የሚለውን አስታውሱ። ዶክተር ገቢሳ እጀታንስ ዳይሬክትሊ አሁን ካንስል ማድረግ የምችሏቸው ዶክተር ገቢሳ እጀታ በፍጹም እንደማይሆን እናውቃለን፣ ምክንያቱም ሶርገን ብለን ከላይ መልሰናል። ፕሮፌሰር ለገሰ ነጋሽስ፣ ፕሮፌሰር ሰብስቤ ደምሰውስ ሶስቱም ያስኬዳሉ እዚህ ጋር ያሉት፣ ምክንያቱም ዞሮ ዞሮ ሶስቱም ያጠኑ ስለምን ስለሆነ ስለ ፕላንት። ሰብስቤ ደምሰው ካስታወሳችሁ ፕላንት ታክሶኖሚ ብዬ፣ ታክሶኖሚ የሚያጠናው ስለ ክላሲፊኬሽን ነው ብዬ ነግሬያችሁ ነበረ፣ ቲቶሪያሉን ካያችሁት ማለት ነው፣ ሌሰን 1 ላይ ያለውን። ስለዚህ ሰብስቤ ደምሰው ስለ ክላሲፊኬሽን እንጂ ኢንተርናሽናሊ አክላማይንድ ተሰጥቶታል እያልን አልነበረም ማለት ነው። ስለዚህ ዲንም ካንስል ማድረግ እንችላለን። ኦልሶ ሰብስቤ ደምሰው ኢንዲጂነስ ትሪን ጠብቃለች አላለም፣ ግን ክላሲፊኬሽን ኦፍ ፕላንትን አጥንታለች ብለናል፣ ሰብስቤ ደምሰው ማለት ነው። ሲ ላይ ለገሰ ነጋሽ በትክክል ዶሜስቲክ ፕላንቶችን እየጠበቀ ነበር፣ ኢንዲጂነስ ትሪዎችን እየጠበቀ ነበረ፣ ፒክቸሩም ላይ እንዳሳየዋችሁ ማለት ነው። ግን ደግሞ ምንድነው ኢንተርናሽናሊ አክላማይድ አስ ኤ ፕላንት ጄኔቲክ ሪሰርቸር የምትሏ ታፈርሰዋለች ማለት ነው። ስለዚህ ኢንተርናሽናሊ አክላማይድ ስላልተሰጠው ብቻ ፕሮፌሰር ነገሰ ነጋሽ አይሆንም። መልሱ ዶክተር መልአኩ ወረደ። በጣም በባለፈው ቱቶሪያል ነግሬያችኋለሁ፣ ስሙ በጣም ስለተመቸኝ ዶክተር መልአኩ ወረደ። በጣም የሚገርም ስም ነው በነገራችን ላይ ዶክተር መልአኩ ወረደ። ስለዚህ ዶክተር መልአኩ ወረደ የአራተኛው መልስ ኤ ብለን መያዝ እንችላለን ማለት ነው። እሺ ወደ ቀጣዩ ወደ አምስተኛው ጥያቄ እንሂድ። አምስተኛው ጥያቄ እንደምትመለከቱት which of the following research institutes work only on leprosy before 1996 የ2008 ጥያቄ ነው። ኤ ላይ ኢትዮጵያን ኢንስቲትዩት ኦፍ አግሪካልቸር፣ አክሊሉ ለማ ኢንስቲትዩት ኦፍ ፓቶባዮሎጂ፣ ሲ አርማወር ሃንሰን ሪሰርች ኢንስቲትዩትስ፣ ዲ ኢትዮጵያንስ ሄልዝ ኤንድ ኒውትሪሽን ሪሰርች ኢንስቲትዩት። ስለዚህ ስለ ከሊፕሮሲ ጋር ቅድም ያወራ ነው፣ ምንም መድገም አያስፈልገውም። ከ1996 በፊት ኦንሊ ሊፕሮሲ ላይ ቃሉ ቢያስጠላም ቁምጥና ላይ ይሰራ የነበረው ኢንስቲትዩት በትክክል አርማወር ሃንሰን ሪሰርች ኢንስቲትዩት ነው። ከዛ በኋላ ግን አስፋፍቶ ወደ ቲቪ፣ ወደ HIV ኤድስ እንደዚህ አይነት ወርኮችን ጀምሮ ነበር። ስለዚህ መልሳችን በትክክል የሚሆነው አሁንም ማን ነው? አርማወር ሃንሰን ኢንስቲትዩት ነው ማለት ነው። አርማወር ሃንሰን ኢንስቲትዩት ሲ ይሆናል መልሳችን ማለት ነው። ሲ ላይ ማክበብ ትችላላችሁ። ሲ ይሆናል መልሳችን። ኦኬ ወደ ቀጣዩ ጥያቄ እንሂድ። ስድስተኛ ጥያቄ
ስድስተኛ ጥያቄ a renowned Ethiopian biomedical scientist and a long serving professor at አዲስ አበባ ዩኒቨርሲቲ is ይለናል። ቅድም አውርተነዋል። ቅድም ስለ ሶርገም አንደኛው ጥያቄ ላይ ስናወራ ባዮሜዲካል ሳይንቲስት በመባል ብዙ ጊዜ የምናውቀው ከ43 በላይ ፐብሊኬሽኖች ያሉት ብለን አውርተነዋል። እንግዲህ ካስታወሳችሁ መመለስ በጣም ቀላል ነው የሚሆነው። ፕሮፌሰር ሰብስቤ ደምሰውንም ቅድም አውርተናል። ፕላንት ታክሶኖሚ ነው ብለናል። ፕሮፌሰር ገቢሳ እጀታ ሲላይ ገቢሳ እጀታ ደግሞ ከሶርገም ጋር ነው የሚገናኘው ብለናል። ፕሮፌሰር በየነ ጴጥሮስ ያው ማስታወስ አለባችሁ መልሱ ስለሆነ ያው ታውቁታላችሁ። ፕሮፌሰር የዓለም ፀሐይ መኮንን ግን ቅድም ስላላወራን እናውራ። ፕሮፌሰር የዓለም ፀሐይ መኮንን ሪሰርች የሰራችው በሁለት ነገሮች ላይ ነው። የመጀመሪያው እነዚህ ኬሚካል ፔስቲሳይዶች ላይ ነው። ማለትም አሁን ለምሳሌ ዘሮቻችን ላይ ፎስፈረስ፣ ሰልፈር የመሳሰሉት ነገር እንጠቀማለን እህሎቻችን እንዲያድጉ ማለት ነው። እና እነዛ እህሎች አድገው የሚበላቸው የሰው ልጅ ነው። ስለዚህ በሚበላቸው ጊዜ ምን ሊፈጠር ይችላል? ምክንያቱም እነዛ ኬሚካሎች ኦልሬዲ ነበሩበት። እነዛ ኬሚካል ፔስቲሳይዶች ምንድነው የሚያመጡት የሚለውን ነገር አንደኛ አጥንታንላለች ማለት ነው። ስለዚህ ስለ ኬሚካል ፔስቲሳይድስ። በሁለተኛ ደረጃ ደግሞ ያጠናችልን ስለምንድነው? በሁለተኛ ደረጃ ያጠናችልን እንደሚታወቀው ፕላንቶችን አስ ኤ ሜዲሲን እንዴት መውሰድ እንችላለን የሚለውንም ነገር በሁለተኛ ደረጃ አጥንታልናለች ማለት ነው። ስለዚህ እነዚህን ነገሮች እንዳረሱ። ስለዚህ በትክክል አሁን መልሳችን ማን ነው የሚሆነው? ፕሮፌሰር በየነ ጴጥሮስ አሁን በፖለቲካው ርዕዮተ ዓለም ላይ ያሉ ሰው ናቸው። በጣም ጎበዝ ትልቅ አባት ናቸው ፕሮፌሰር በየነ ጴጥሮስ። ሶሪ በጣም ወደ ሰባተኛው ጥያቄ እንለፍ። ሰባተኛ ጥያቄ which one of the following research institutes works on crop and livestock improvement? የ2004 ጥያቄ ነው። በጣም የቆየ ጥያቄ ነው፣ ግን ደግሞ በጣም ቀላል ጥያቄ ነው። ትንሽ ግን የሚያደናግር ይመስላል። the Institute of Biodiversity Conservation ኤ ላይ ያለው ነው። አርማወር ሃንሰን ሪሰርች ኢንስቲትዩት ቢ ላይ፣ ሲ ላይ ደግሞ ኢትዮጵያን ኢንስቲትዩት ኦፍ አግሪካልቸር ሪሰርች፣ ዲ ላይ ደግሞ ኢትዮጵያን ሄልዝ ኤንድ ኒውትሪሽን ሪሰርች ኢንስቲትዩት ይላል። ስለዚህ ዳይሬክትሊ አርማወር ሃንሰንን ካንስል ማድረግ እንችላለን። ከዛ በኋላ ደግሞ ባዮዳይቨርሲቲ ኮንዘርቬሽን፣ እዚህ ጋር አሁን ምንም ስለ ኮንዘርቬሽን የሚያወራ ነገር የለም። ስለዚህ አሁንም ኤን ካንስል ማድረግ እንችላለን። ሌላኛው ዲ ላይ እንውረድ። ኢትዮጵያን ሄልዝ ኤንድ ኒውትሪሽን ይላል። ስለ ሄልዝ የሚያወራ ነገር አለ፣ ስለ ኒውትሪሽንም የሚያወራ ነገር አለ። ግን ደግሞ ስለ ኢምፕሩቭመንት ምንም የሚያወራው ነገር የለም። ስለ ሄልዝ እና ስለ ኒውትሪሽን ማለት ነው። እዚህ ጋር በትክክል የሚያወራው ሲ ላይ ያለውን ነው። ኢትዮጵያን ኢንስቲትዩት ኦፍ አግሪካልቸርን ዲፋይን ስናደርግ ፕላንቶች እና ደግሞ ላይፍ ስትሮኮች ማለትም አኒማልስ እነሱን እንግዲህ እንዴት ኢምፕሩቭ እናርግ የሚለውን ነገር ነው እዚህ ጋር ኢትዮጵያን ኢንስቲትዩት ኦፍ አግሪካልቸር ሪሰርች የሚሰራው ማለት ነው። ስለዚህ መልሳችን በትክክል ምን ይሆናል ማለት ነው? ሲ ኢትዮጵያን ኢንስቲትዩት ኦፍ አግሪካልቸር ይሆናል ማለት ነው። የመጨረሻው ጥያቄ ከመስራታችን በፊት ቅድም እንደነገርኳችሁ ኤኒ ዳውት አክሽን ካለ ያልገባችሁ ካለ ኮሜንት ላይ ልታስቀምጡልን ትችላላችሁ። ቴሌግራም ቻናላችንን በመቀላቀል የተለያዩ ኢንተርናሽናል የሆኑ ጥያቄዎችን ማግኘት ትችላላችሁ። ኢንተርናሽናል ኢንትራንስ ኤግዛሞችን ማግኘት ትችላላችሁ። ወደ መጨረሻው the last but not the least ጥያቄ ላይ እንገባለን ማለት ነው። ስምንተኛውን ትንሽ ዝቅ አደረኩባችሁ መሰለኝ። ስምንተኛው ፕሮፌሰር የዓለም ፀሐይ መኮንን is renowned biologist። በትክክል renowned biologist ናት። known for her contribution on
ኮንትሪቢዩሽኗ ምንድን ነበረ? ማለትም የምትታወቅበት ኮንትሪቢዩሽኗ ምንድን ነበረ? ኦን ብሎ ዳሽ አልልም ማለት ነው። ኤ preservation of different traditional crop varieties. B the discovery of indole as a control for schistosomiasis or bilharziasis. D the development of hybrid sorghum which is resistant to drought. D assessment of the impact of chemical pesticide hazards on humans. ስለዚህ ከነዚህ በጣም ቀላል ነው። የምትታወቅበት ስራ ብለን ቅድም ሁለቱን ነገሮች አውርተናል። የመጀመሪያው እንመልከት። preservation of different traditional crop varieties። አሁን ዲፈረንት ክሮፕ ቫራይቲዎችን ፕሪዘርቭ የማድረግ ጭራሽ የኢንስቲትዩት ስራ እንጂ የሰው ስራ አይደለም። ዲፈረንት ቫራይቲዎችን ማለት ነው። የሰው ስራ ሊሆን ይችላል፣ ግን ደግሞ እንደነ ተወልደ ብርሃን አልበርት ላቨር ኦፍ ኔቸር እነሱ ናቸው የሰሩት። እንደዛም ቢሆን ግን ደግሞ እነሱም ዲፈረንት ክሮፕ ቫራይቲ ሳይሆን ኢንዲጂነስ ትሪዎቹን ነበረ በደንብ ኮንትሮል እያደረጉት የነበረው ማለት። ስለዚህ ኤ በትክክል አይሆንም። ቢን በምንመለከትበት ጊዜ ምንም መልፋት አያስፈልግንም። ዲስከቨሪ ኦፍ እንዶድ ነው የሚለው። እንዶድ የምትለው ጋር እንደደረሰን ማቆም አለብን። ምክንያቱም ዶክተር ኦር ፕሮፌሰር አክሊሉ ለማ አንዳንድ መጽሐፎች ላይ ፕሮፌሰር ስለሚል ፕሮፌሰር አክሊሉ ለማ ኦር ዶክተር አክሊሉ ለማ ነው የምናስታውሰው እንዶድ የሚለው ነገር ስናይ። አሁንም እዚህ ጋር ሲላይ በድጋሚ the development of hybrid sorghum ይላል። ስለዚህ ሶርገም የምትለው እንዳየን ዶክተር ገቢሳ እጀታን ኦር ፕሮፌሰር ገቢሳ እጀታን ነበር የምናስታውሰው ማለት ነው። ስለዚህ ዲ ላይ በትክክል assessment of impact of chemical pesticide hazards on humans ቅድም እንዳወራ ነው ሁለት ነገር ላይ ነው። የዓለም ፀሐይ መኮንን የመጀመሪያዋ ፊሜል ፕሮፌሰር ኢን አዲስ አበባ ዩኒቨርሲቲ የተባለችዋ የዓለም ፀሐይ መኮንን የሰራችው የመጀመሪያውም ኬሚካል ፔስቲሳይድ ሃዛርድስ ኦን ሂውማን ላይ ያለውን ነገር ሰርታልናለች። በሁለተኛ ደረጃ ደግሞ ፕላንትን አስ ኤ ሜዲሲን እንዴት መጠቀም እንችላለን የሚለውን ነገር ሰርታልናለች። ስለዚህ መልሳችን በትክክል የሚሆነው ማን ነው ማለት ነው? ዲ መልሳችን ይሆናል ማለት ነው። ስለዚህ ውድ ቤተሰቦቻችን የዛሬውን ቱቶሪያላችንን በዚህ እናበቃለን። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳረሱ